ተልባ የደም ስኳር መጠንን ለማመጣጠን፣ የሆርሞን መዛባትን ለማስተካከል፣ የደም ግፊታችሁን የኮሌስትሮል መጠኑን ለመቆጣጠር፣ የሰውነት የቆሻሻ ማስወገድ ስርዓታችሁን ለማገዝ እንዲሁም ደግሞ የልብ ጤንነታችሁን ለመጠበቅ የሚያገለግል እጅግ አስገራሚ ተክል ነው ማለት ነው። ተጠቀሙት፣ ተጠቀሙት፣ ተጠቀሙት። ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ በቀላሉ እንደ ተራ እህል የሚታየው ነገር ግን ከጀርባው ድንቅ የጤና ምስጢራትን የያዘውን የተልባን አስደናቂ ገጽታዎች በዝርዝር የምናይ ይሆናል። በሰውነታችሁ ውስጥ የሚፈጠር መጠነኛ የድካም ስሜት ወይም የምግብ አለመፈጨት ብቻ ሳይሆን ነገሮች ከቁጥጥር ውጪ ከመምጣታቸውና እንደ የደም ቧንቧ መደፈንና ድንገተኛ የልብ ህመም ያሉ ከፍተኛ ጉዳቶች ከመድረሳቸው በፊት ተልባ እንዴት ጋሻ ሆኖ እንደሚከላከልላችሁ በጥልቀት እንማማራለን። ክቡራትና ክቡራን፣ ይህ ዝግጅት ስለ ተልባ ጤንነትና ስለ ውስጣዊ ደዌያችሁ ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሻግርና ሰውነታችሁ በየቀኑ የሚፈልገውን ተፈጥሯዊ ጥገና በተልባ አማካኝነት እንዴት ማግኘት እንደሚችል የሚያስረዳ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁኝ። ይህ ቪዲዮ ለእናንተ የሚሆን ለምትወዱት ሰው እጅግ ጠቃሚ ስለሆነ ለሌሎችም እንዲደርስ ላይክ በማድረግ ጀምሩ ትላለኝ። ወቅታዊና ጠቃሚ የጤና መረጃዎቼ ሁልጊዜም ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሼር ማድረግ፣ ኮሜንት መጻፍ እንዳይረሳ። የተሰማችሁን ጥያቄ ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ቆዩ። ከጥንት ጀምሮ በኢትዮጵያውያን ማዕድ ላይ የማይጠፋውና እንደ ወርቅ በሚያንጸባርቀው ቀለሙ የሚታወቀው ተልባ ከምግብነቱ ባለፈ ለሰውነታችን ድንቅ መድኃኒት ሆኖ ዘመናትን ተሻግሯል። ዛሬ ባለንበት ዓለም የሳይንስ ሊቃውንት ሱፐር ፉድ ብለው ከሚጠሯቸው ጥቂት ተክሎች መካከል ተልባ ግንባር ቀደሙን ስፍራ ይይዛል። ይህች ኢምንት የምትመስል ፍሬ በውስጧ የያዘችው የተፈጥሮ ጸጋ ግን እጅግ ግዙፍ ነው። ከልብ ጤንነት እስከ የምግብ መፈጨት ስርዓት፣ ከውበት መጠበቂያ እስከ ካንሰር መከላከያ ድረስ ያላት ሚና ተልባን በቤታችን ሊኖር የሚገባ የጤና ጋሻ ያደርጋታል። በዚህ ትምህርት አዘል ቪዲዮ ውስጥ ይህች ታምረኛ ፍሬ ለጤናችሁ የምታበረክታቸውን 5 ዋና ዋና ጥቅሞቿን እንዲሁም አጠቃቀሞቿን በጥልቀት እንመለከታለን ማለት ነው። ለምሳሌ አንደኛው ለልብ ጤንነት ነው። ተልባ ለልብ ጤንነት ያለው ፋይዳ እጅግ የጎላ ነው። ይህም በዋነኝነት በውስጡ በያዘው ኦሜጋ 3 የተባለ ድንቅ ንጥረ ነገር አማካኝነት የሚገኝ ነው ማለት ነው። ይህ ጠቃሚ ስብ ወደ ሰውነታችን ሲገባ በደም ስሮች ግድግዳ ላይ የሚፈጠርን እብጠት ወይም ኢንፍላሜሽንን በከፍተኛ ሁኔታ በመቀነስ እንግዲህ የደም ቧንቧዎች እንዳይጠቡና እንዳይደፈኑ ጋሻ ይሆናቸዋል ማለት ነው። በተልባ ውስጥ ያለው ALL ወደ ሰውነታችን ሲገባ እንግዲህ እብጠትን የመቀነሱ ሆርሞኖችን ማመንጨት ይጀምራል። ይህም የደም ስሮች እንዳይጠቡና ጤናማ ሆነው እንዲቆዩ ያደርጋቸዋል ማለት ነው። የደም ስር ግድግዳዎች ካላበጡ ደግሞ የስብ ክምችት አይፈጠርም። ይህም የደም ቧንቧ መደፈን ወይም አተሮስክለሮሲስ አይከሰትም ወይም እሱን ይከላከልላቸዋል ማለት ነው። ተልባ የደም ዝውውርን የማቀላጠፍና ደም በቧንቧዎች ውስጥ ያለምንም እንቅፋት በቀላሉ እንዲፈስ የማድረግ ተፈጥሯዊ ብቃት ስላለው እንግዲህ ልባችን ደም ለመርጨት የሚጠቀምበትን አላስፈላጊ ጫናን ያስቀራል ማለት ነው። ይህም በደም መርጋትና በደም ቧንቧ መጥበብ ምክንያት የሚከሰቱትን ድንገተኛ የልብ ድካምና የስትሮክ አደጋዎችን በከፍተኛ ደረጃ በመከላከል እንግዲህ የልብን ዕድሜና ጤንነት በአስተማማኝ ሁኔታ ይጠብቅልናል ማለት ነው። ሁለተኛው ደግሞ የሰውነትን የቆሻሻ ማስወገጃ ስርዓትን ያግዝልናል። ይህም ስንል ምንድነው? ተልባ በውስጡ የሚሟሟና የማይሟሟ ማለትም ሶሊብል እና ኢንሶሊብል የተባሉ ሁለት አይነት ፋይበሮችን በአንድ ላይ የያዘ ድንቅ ምግብ ነው። እነዚህ ፋይበሮች እንግዲህ በሰውነታችን ውስጥ እንደ መጥረጊያና ማጣሪያ ሆነው ያገለግላሉ። የማይሟሟ ፋይበር በምግብ መፈጨት ሂደት ውስጥ ሳይፈጭ በማለፍ በአንጀታችን ውስጥ ያሉ አላስፈላጊ ቆሻሻዎችን ጠርጎ በማውጣት የሆድ ድርቀትን ይከላከልልናል። በሌላ በኩል ደግሞ የሚሟሟ ፋይበር በሆድ ውስጥ እንደ ጄል በመለጠጥ የምግብ መፈጨት እንዲረጋጋና ንጥረ ነገሮች በስርዓት እንዲመጠጡ ያደርጋል ማለት ነው። ከዚህም በላይ እንግዲህ ተልባ በአንጀታችን ውስጥ ለሚገኙ ጠቃሚ ባክቴሪያዎች ወይም ፕሮባዮቲክስ ለምንላቸው ማለት ነው እንደ ምግብ ሆኖ በማገልገል የምግብ መፈጨት ስርዓታችን ጤናማ እንዲሆንና ሰውነታችን መርዛማ ነገሮችን በቀላሉ እንዲያስወግድ ትልቅ እገዛን ያደርግልናል ማለት ነው። ሶስተኛው ነጥብ ደግሞ የደም ግፊትንና ኮሌስትሮልን መቆጣጠር ነው። ተልባ በደም ውስጥ የሚገኘውን መጥፎ ኮሌስትሮል የምንለውን ይህም ደግሞ LDL የሚባለውን ኮሌስትሮል ማለት ነው እንዲሁም ደግሞ የደም ግፊትን በማመጣጠን ረገድ ወደር የሌለው ተፈጥሯዊ መፍትሄ ነው። በውስጡ የያዘው ከፍተኛ የፋይበር መጠን በምግብ መፈጨት ሂደት ውስጥ እንግዲህ
ኮሌስትሮልን አጥምዶ በመያዝ እንግዲህ ወደ ደም ውስጥ ሳይገባ በቆሻሻ መልክ እንዲወገድ ያደርገዋል። ይህም የደም ቧንቧዎች በስብ እንዳይደፈኑ ይረዳቸዋል ማለት ነው። ከዚህም በተጨማሪ ተልባ የደም ቧንቧዎች እንዲላሉና እንዲለጠጡ በማድረግ ደም በከፍተኛ ጫና ሳይሆን በተረጋጋ ሁኔታ እንዲዘዋወር ያግዘዋል። ይህ ሂደት በተለይ ከፍተኛ የደም ግፊት ላለባቸው ሰዎች ግፊታቸውን በተፈጥሯዊ መንገድ እንዲቀንሱና ልባቸውን ከተጨማሪ ስራና ድካም እንዲከላከሉ ትልቅ አስተዋጽኦን ያበረክትልናል ማለት ነው። አራተኛው ነጥብ ደግሞ የሆርሞን መዛባትን ተልባ ያስተካክልልናል ማለት ነው። ተልባ እንግዲህ ሊግናንስ የተባለ እጅግ ጠቃሚ ንጥረ ነገርን በውስጡ በከፍተኛ በሚባል ደረጃ በውስጡ ይዟል። ይህም ከማንኛውም ሌላ ተክል በ800 እጥፍ የሚበልጥ መሆኑ ልዩ ያደርገዋል ማለት ነው። ይህ ንጥረ ነገር በሰውነታችን ውስጥ እንደ ፊቶስቲሮጂን ሆኖ በማገልገል የሆርሞን መጠን ሲጨምር እንዲቀንስ፣ ሲያንስ ደግሞ እንዲሞላ በማድረግ ተፈጥሯዊ ሚዛኑን ይጠብቅልናል። በተለይ በሴቶች ላይ የሚከሰቱ እንደ የወር አበባ መዛባት፣ ማረጥ ጋር የተያያዙ አብሮ ተያይዞ የሚመጡ የሰውነት መለብለብና የቆዳ መድረቅ ያሉ ችግሮችን በከፍተኛ በሚባል ደረጃ ያስታግስልናል። ከዚህም በተጨማሪ እንግዲህ የሆርሞን መዛባት የሚያስከትለውን የፀጉር መነቃቀል በመከላከል እንዲሁም የሴሎችን እድሜ በማራዘም ለቆዳ ጥራትና ለጠቅላላ የሰውነት ማነቃቃት ከፍተኛ ሚናን ይጫወትልናል ማለት ነው። አምስተኛና የመጨረሻው ነጥብ ደግሞ ተልባ በተለይ ለሁለተኛ አይነት ወይም ታይፕ 2 ዲያቤቲስ ለምንለው የስኳር በሽታ ተጋላጭ የሆኑ ወይም በበሽታው የተያዙ ሰዎች ደማቸው ውስጥ ያለውን ስኳር እንዲቆጣጠሩ ትልቅ እገዛን ያደርጋል። በውስጡ ያለው እንግዲህ ከፍተኛ የፋይበር መጠን በተለይ ሙሲሌጅ የተባለው የሚለጠጥ ፋይበር ከምግብ በኋላ ስኳር ወደ ደም ውስጥ የሚገባበትን ፍጥነቱን በከፍተኛ ደረጃ ይገታዋል። ይህም በደም ውስጥ ያለው የስኳር መጠን በድንገት ከፍ እንዳይል በማድረግ ማለት ነው ቀኑን ሙሉ የተመጣጠነ የኃይል መጠን እንዲኖረን ይረዳናል ማለት ነው። በተጨማሪም እንግዲህ ተልባ የሰውነታችን ሴሎች ለኢንሱሊን ሆርሞን ያላቸውን ምላሽ ያሻሽለዋል። እንዲሁም ስኳርን ወደ ኃይል የመቀየር ብቃታቸውንም ይጨምራል። ይህም በረጅም ጊዜ ሂደት የስኳር በሽታ የሚያስከትላቸውን ተጓዳኝ የጤና ችግሮችን ለመከላከል በእጅጉ ይረዳናል ማለት ነው። በአጠቃላይ ተልባ በጥንታዊነቱ የሚታወቅ ተራ እህል ሳይሆን ለዘመናዊ የሰው ልጅ ጤና እጅግ አስፈላጊ የሆኑ ንጥረ ነገሮችን በአንድነት የያዘ የተፈጥሮ ፋርማሲ ነው ማለት ነው። ከልብ ጤንነት ጥበቃ ጀምሮ የሰውነትን የቆሻሻ ማስወገጃ ስርዓት እስከ ማቀላጠፍ፣ የደም ግፊትንና ስኳርን ከመቆጣጠር እስከ ሆርሞን ሚዛን ማስተካከል ድረስ ያለው ዘርፈ ብዙ ጥቅም ተልባን በማዕዳችን ውስጥ ቀዳሚና ተመራጭ ያደርጋታል ማለት ነው። ይህንን ድንቅ የጤና በረከት ለማግኘት ግን ተልባን በትክክለኛው መንገድ መጠቀም ቁልፍ መሆኑን መዘንጋት የለብንም። ከፍተኛውን ጥቅም ለማግኘት ተልባን ደቁሶ ወይም ፈጭቶ መጠቀም፣ በቂ ውሃ መጠጣትና አዘውትሮ መመገብ በቂ ነው። ስለዚህ ዛሬውኑ ይህንን የወርቅ ፍሬ የተባለችውን ተልባን በምግብ ዝርዝራችሁ ውስጥ በማካተት ለጤናችሁ የሚገባውን ጥበቃና እንክብካቤ አድርጉ። እንግዲህ ይህ መረጃ እንደሚጠቅማችሁ እርግጠኛ ነኝ። ምክንያቱም ከተልባ ጋር በተገናኘ እንግዲህ የምናገኘው ጥቅም ይህ ብቻ አይደለም። በክፍል 2 ደግሞ ሌሎች ከተልባ የምናገኛቸውን ዘርፈ ብዙ የጤና በረከቶችን ደግሞ አንድ ባንድ አጠር አድርጌ የማስረዳችሁ ይሆናል ማለት ነው። ለዛሬ ግን ይህን ይመስል ነበረ። ክቡራትና ክቡራን የወርቅ ፍሬ ስለተባለችው ተልባ አስደናቂ ጥቅሞችና ችላ ሊባሉ ስለማይገባቸው የሰውነታችን የጤና ጥቅሞች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ተልባ ለልብ ጤንነት፣ ለደም ግፊትና ለስኳር ቁጥጥር ያለው ፋይዳ በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። ማስታወስ ያለባችሁ ትልቁ እውነት እንግዲህ ጤናችሁ በእጃችሁ ነው። ዛሬ በአመጋገባችሁ ላይ የምታደርጉት መጠነኛ ማሻሻያ ነገ ከሚመጡ አስከፊ የልብ ህመሞችና ከውስጥ ደዌ የምንድንበት ጋሻችን ነው ማለት ነው። ተልባን የዕለት ተዕለት የጤና ጉዟችሁ አጋር በማድረግ ራሳችሁንና ቤተሰባችሁን ጠብቁ። ላለኝ በቪዲዮ ላይ ያላችሁን አስተያየት ወይም ተልባን ተጠቅማችሁ ያገኛችሁትን ለውጥ እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት የጤና ጥያቄ ካላችሁ ኮሜንት ላይ በስፋት ጻፉልኝ። ሁሉንም ጥንቃቄ በተሞላበት መንገድ የማነብ ይሆናል። ይህ መረጃ ለሌሎች ደርሶ የብዙዎችን ህይወት እንዲታደግና ተልባን ተጠቅመው ጤንነታቸውን እንዲያሻሽሉ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ጤናችሁ ተጠብቆ በሰላም ቆዩልኝ እላለሁኝ። ሰላም ሁኑ።